ሰላም ጤና ይስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች በቅድሚያ ወደዚህ ቻናል እንኳን ደህና መጣችሁ እያልኩኝ ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ ምትለውን በመጫን ቤተሰብ ይሁኑ። እንዲሁም ዘወትር መለቃቸው ቪዲዮዎች ቶሎ ወደ እናንተ እንዲደርስ የደወል ምልክቷን መጫን አይዘንጉ። አብራችሁን ቆዩ። እንኳን ለብርሃነ መለኮቱ በዓል ደብረ ታቦር ቡሄ ያደረሳችሁ አደረሰን። ጌታችን ሚስጥረ መለኮቱን የገለጠበት ብርሃንና በረከት ዘወትር ከሁላችን ጋር ይሁን። በዓለ ደብረ ታቦር ጌታችንና መድኃኒታችን ኢየሱስ ክርስቶስ 9 አበይት በዓላት አንዱ ሲሆን በየዓመቱ ነሐሴ 13 ቀን በታላቅ መንፈሳዊ ስነ ስርዓትና ደስታ ይከበራል። ቡሄ ማለት ብራ ገላጣ ወይንም ብርሃን ማለት ነው። ይህ ስያሜ የተሰጠው ጌታችን በታቦር ተራራ ላይ መለኮታዊ ክብሩንና ብርሃኑ የገለጠበት ዕለት በማስመልከት ነው። ቅዱስ ወንጌል እንደሚያስተምረንም ጌታችን 3ቱን ደቀ መዛሙርት ጴጥሮስ፣ ያዕቆብና ዮሐንስን ይዞ ወደ ደብረ ታቦር ተራራ ወጣ። በዚያም መልኩም በፊታቸው ተለወጠ። ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። ከብሉይ ኪዳን ወገን የነቢያት የሆኑት ቅዱስ ሙሴና ቅዱስ ኤልያስም መጥተው ከጌታ ጋር ሲነጋገሩ ታይተዋል። ይህም ሞት የሰው ልጅ መጨረሻ እንዳልሆነና የሕያዋንና የሙታንን አምላክ ክርስቶስ መሆኑን ያስረዳናል። ነቢየ እግዚአብሔርም ኢሳይያስም ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ በማለትም ይህን ቅዱስ ተራራ አስቀድሞ ትንቢት ተናግሮለታል። ኢሳይያስ ከ2 እስከ 3 በዚህ ታላቅ ምስጢራዊ ወቅትም ከደመና ውስጥ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል የአብ ድምፅ ተሰምቷል። ሐዋርያትም ከድምፁ ግርማ የተነሳ ደንግጠው በግንባራቸው ወድቀዋል። ዛሬ ሕፃናት ጅራፍ የሚያጮሁትም ያንን የእግዚአብሔር አብ ድምፅ ግርማ ለማስታወስ ነው። በዓሉ ባህላዊና ማኅበራዊ ሕይወትም አለው። እናቶች ለሕፃናት ሙልሙል ዳቦ ያዘጋጃሉ። እረኞችን በብርሃኑ ምሳሌ ችቦ ያበራሉ። በሀገራችን ክረምቱና ጭጋጉ አልፎ ወደ ማራኪው የበልግና የመጪው ብርሃን መሸጋገሪያችን መሆኑ ቡሄ ከዋለ የለም ክረምት ይባላል። የዚህ ታላቅ በዓል ባለቤትና ብርሃን ምንጭ የሆነው አምላካችን በረከቱና ረድኤቱ ያድለን። ፍቅር የሚደክሙለት እንጂ እየሰጡ የሚቀበሉት አይደለም። ፍቅር መስጠት እንጂ መቀበል አይደለም። ፍቅር በመስጠት እንጂ በመቀበል አይደሰትም። ፍቅር የራስን ደስታ መፈለግ አይደለም፣ ለሚወዱት ነገር መኖር ነው። ለሚወዱት ነገር አላችሁ እንዴ? አላችሁ? እግዚአብሔር ከሁላችን ጋር ይሁን። አንድ ፈላስፋ የጠየቀውን ጥያቄ ልንገራችሁ። አንድ ሰው አበባ ይወዳል። አበባ ይወዳልና አበባይቱን ቢቆርጣት ይወዳታል አይወዳትም? እና ቢያሸታት በጣም መዓዛዋ መስጦት ቢያሸታት ይወዳታል አይወዳትም? በሉ እንጂ ይወዳታል አይደል? አሁን ነው የገባችሁ። ግን በፊት ይወዳታል ነበርም። ይሄን አበባ ወደዋለሁ ስለዚህ ለቁረጥና ምን ልበለው ነው የምትሉ ማሽተታው ነው። ግን አበባውን የምትወደው ከሆነ ባለበት እንዲቀጥል ምን በል ነው ፈቀድለት ነው። ስለዚህ የምንወደውን ነገር መጠቀም አይደለም ማክበር፣ እንዲኖር ማድረግ ነው። ለሱ ለምትወደው ሰው ህልውና ለምትወስደው ሰው መቀጠል መኖር ነው። ለሚወዱት መኖር ነው እንጂ የሚወዱትን ሰው ለኔ ኑርልኝ ማለት አይደለም። ይገርማል እኮ። ለሚወዱት ነገር ኢንቨስት ነው የምናደርገው ወይስ የምንወደው መሬት ነው ኢንቨስት የሚያደርግልን? የሆነ ብር ከፈለክ ኢንቨስት ታደርጋለህ እንጂ ባለ መሬቱ ነው እንዴ ለአንተ ኢንቨስት የሚያደርግልህ? ስለዚህ እኛ ግን የምንፈልገው ምንድነው? የምንወደውን ሰው ነው ዋጋ የምናስከፍለው። ለምንወደው ሰው ሳይሆን ዋጋ የምንከፍለው የምንወደውን ሰው ዋጋ እናስከፍለዋለን። በጣም የሚያስደንቀው እንጠቀምበታለን እንጂ አንጠቅመውም። እንዲጠፋ ነው የምናደርገው፣ እንዲጎዳ ነው የምናደርገው፣ ከኛ እንዲርቅ ነው የምናደርገው። ፍቅር ይደከምለታል። እምነት፣ ተስፋ፣ ፍቅር ማለት ይሄ ነው። የፍቅራችሁ ድካም እስኪ በሉ እንጂ እና ፍቅር ሲደክሙለት ነው ትርጉሙ የሚታወቀው ነው። አንድ ሰው ምግብ አልጣፍጠኛል አለ። ቅዱስ ዮሐንስ አፈወርቅ ምንድን አለ? አልርብህ ብሎ ነው ያለ። ሲርብህ ምን ይልሃል? ይጣፍጥልሃል። የምግብ ጣዕም የሚታወቀው ሲርብህ ነው። ፍቅር ጣዕም የሚኖረው ሲደክሙለት ነው፣ ሲለፉለት ነው፣ ሲታገሱለት ነው፣ ሲችሉለት ነው፣ ሲታመሙለት ነው። እንዲሁም ቅዱስ ጳውሎስ ምን እንዳለ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 23 ላይ መኑ ውእቱ ዘይደዊ ወይሐምም አለ አነ በዚህ ዓለም ደዌ የሌለበት ማን አለ? እኔ ያልታመምኩለትስ ማን ነው? አይገርምም? አየህ ቅዱስ ዮሐንስ አፈወርቅ ወስዶ ምንድነው ቅዱስ ጳውሎስን ምን አለ? በዚህ ዓለም የማይታመም ማን ነው? እኔስ ያልታመምኩለት ማን ነው አለ።
ቅዱስ ጳውሎስ ለእያንዳንዱ ምእመን ችግር ይታመም እንደነበረ ታውቃለህ። ይሄንን ወስዶ ገላትያ ላይ ምንድን ነው ያለ? ወንድሞቼ ሆይ እኔ ስለ እናንተ ምጥ ይዞኛል ነው ያለ። እስቲ ምጥ ይዞኛል በሉ። ምን አላችሁኝ? ምጥ ምን ያህል እንደሚሰማ ሐኪሞችን ጠይቋቸው። እሺ ምጥ ቀላል ሰው የምጥን ከባድነት ቢያውቅ የእናቱ መከራና የሚስቱ መከራ ይገባዋል በእውነቱ ማለት ነው። እና ምጥ በጣም አይ ቅዱስ ጳውሎስ ስለ እናንተ እንዲያውም እንደሰማሁት ነው። በዚህ ጉዳይ እኔ አልተማርኩም። እንደሰማሁት ግን አንዲት ሴት ምጥ ሲይዛት የሚሰማት ህመም ከጎን አጥንት በጣም ብዙዎቹ ሲሰበሩ አንድ ሰው የሚሰማውን ያህል ነው ይባላል። ሐኪሞቹ ነው ሲሉ የሰማው። ኧረ ጎን አጥንቱ ስንቱ ሲሰበር ነው ብዙ። አንዷን በመርፌ በወጋት የሚያመውን ታውቃላችሁ? ወይም ደግሞ ረስቸዋለሁ አሃዙን ስንት መኪኖች በእግርህ ላይ ሲሄዱብህ አንዱ ቢሄድ ራሱ ችግር አይደለም? የዚያን ያህል አሁን ቅዱስ ጳውሎስ ምን አለ? ለሚያስተምራቸው ደቀ መዛሙርት ምንድን ነው ያለ? ስለ እናንተ ምን ይዞኛል ነው ያለ? ምጥ በሉ እንጂ። ስለዚህ ፍቅር ማለት ለሌሎች ምጥ መያዝ ማለት፣ ለምትወደው ሰው ዋጋ መክፈል መኖር ነው እንጂ ዋጋ ማስከፈል አይደለም። ለምንወዳቸው ሰዎች ዋጋ እንድንከፍል እንጂ ዋጋ እንዳናስከፍል እግዚአብሔር ይርዳል። ስለዚህ ለቤተ ክርስቲያን ዋጋ ልንከፍልላት ይገባል። ግን ልንገራችሁ፣ ቤተ ክርስቲያን ዋጋ እየከፈለች ነው በእኛ ምክንያት። እውነት አስብ፣ በእኛ ስንፍና ቤተ ክርስቲያን ዋጋ እየከፈለች ነው። ልጆቿ የስሜት ድሃ በመሆናችን ለስሜቶቻችን የምንኖር ለዓላማ የማንኖር በመሆናችን ቤተ ክርስቲያን ዋጋ እየከፈለች ነው። ስለዚህ እናት አባቶቻችን ዋጋ ይከፍላሉ። ወገኖች ለፍቅራችን ድከሙ። ጸሎት ትወዳላችሁ? እስኪ ጸሎት የሚወድ እጁን ያወጣ። ጸሎት የሚወድ አትወዱ? ታማችኋል ማለት ነው። ምክንያቱም አንድ ሰው እንጀራ እናብላ ሲባል አልወድም ካለ ምን ብሏል? የምግብ ፍላጎት የበሽተኛነት ምልክት ነው፣ ማጣት። እሺ ጸሎት በሉ። ኧረ ባይሆን እንደው ለስሙም አውጡ። ኖር አይደለም አውጡ እንጂ አውጡ በሉ። እሺ ቆያል ሻት አውርዱት አንዴ። አሁን አንድ ነገር ልንገረና ወዳችሁ እንድታወጡ ላድርጋችሁ። ጸሎት ማለት ቃል በቃል ሲተረጎም ጸሎት ብሂል ተናግሮ ምስለ እግዚአብሔር። ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። እሺ ከእግዚአብሔር ጋር መነጋገር ትወዳላችሁ አትወዱ? አሁን አውጡሽ። ጥሩ ሆነ ማለት ነው። ሲገባን እኮ ሁሉም ነገር መልካም። በደንብ አውጡ። እሺ አሁን ጸሎት ትወዳላችሁ? ምክንያቱም ጸሎት ማለት ምን ማለት ነው? ተናገሩ በቃላችሁ ሁላችሁ። ጸሎት ማለት ምን ማለት ነው? ስለዚህ ጸሎት ትወዳላችሁ? እሺ የፍቅር ድካም በሉ። አሁን አውርዱ በሉ። የፍቅር ድካም በሉ። ስለዚህ ለጸሎታችሁ ምን በሉለት ነው? ድከሙለት። ሳይደክም መጸለይ ሰው የሚፈልገው አሁን ሳይደክመው ጸሎተኛ መሆን ይፈልጋል። እየደከመኝ ይላል እና ለፍቅር እንዲደክም እኮ ነው የምጸለየው። እየደከመኝ እንቅልፌ እየመጣብኝ እንቅልፍ እያለኝ እና የፍቅር ድካም እኮ ማለት ነው ለምትወደው ነገር መድከም፣ ለምትፈልገው ነገር ሌላ የምትፈልገውን ነገር ማጣት እኮ ነው። የምትወደውን ብር ከፍለህ እኮ ነው የምትወደውን ሸሚዝ የምትገዛ አይደለም እንዴ? የምትወዳትን ብር ከፍለህ ነው በየአይነቱ የምትበላ አይደል? ገብታችሁ ምግብ ቤት የምትወደውን ነገር ሳትከፍል የምትወደውን ነገር ማግኘት ትችላለህ? አይቻልም። የምንወደውን ነገር ሳንከፍል የምንወደውን ነገር ማግኘት አንችልም። እንዲሁ እናንተም ተማርን ትላላችሁ ማለት ተምራችኋል ማለት ነው። ተምራችኋል ብዙ እና ግን እንደው ይሄን እንኳን አታውቁም ወይ ነው? ይሄ እኮ በእውነቱ ቢዝነስ እኮ ነው። ቢዝነስ አታውቁም እንዴ? ቢዝነስ እኮ ከፍለህ ነው የምታገኘው። የምትከፍለው ከበዛ የምታገኘው በዝቷል ማለት ነው። ስለዚህ ምን እንዴት ነው ይሆናል? በየትኛውም ቋንቋ በንግድም በኢኮኖሚክስም ብትሄዱ የዲፕሎማቲክ ግንኙነትም ብትሄዱ ዲፕሎማት ማለት ምን ማለት ነው? በራሱ ዲፕሎማቲክ ለምንድን ነው ያስፈለገው ሲባል ሰጥቶ መቀበል፣ ከፍለህ ትቀበላለህ ነው። ለምሳሌ ከአሜሪካ ጋር የእኛ ሀገር ባለስልጣን አካሄዱ ያው እኔ አላቅም፣ እኛ ቆዳ እንስጠሻለን አንቺ ጫማ ትሰጭናለሽ ነው የሚባባሉት መችስ አይደል? ስለዚህ የሆነ ነገር እንከፍላለን፣ የሆነ ነገር ስጡን ነው። የእኛን ጥጥ ውሰዱ እናንተ ብርድ ልብስ ላኩልን ነው። መቼም የኛ ነገር ጥሪያችን እየሰጠን የበሰለ ጥቂት ነው የምንቀበል። እንደዚያ ነው። ስለዚህ ሳይከፍሉ ማግኘት አይቻልም። ክርስትናም እንደዛው ነው። ክርስቶስም ዋጋ ከፍሎብናል። እኛም የምንከፍላት ነገር ከስሜታችንም የምንከፍላት መኖር አለባት። ፓሽን ይከፈላል፣ ፍላጎት ይከፈላል።
ይሄን ለመናገር ነው። ለዛሬ ይዤላችሁ የቀረብኩ ቪዲዮን ይመስላል። በቀጣይ ቪዲዮ እስክንገናኝ ሁላችሁም በያላችሁበት የዓለም ዳርቻ በደህና ቆዩኝ። አመሰግናለሁ።